ማንንም አታማክሩ። ራሳችሁን በራሳችሁ አይምሯችሁን አማክሩ። ሰከን በሉ። ሰከን ካላችሁ ህይወት ይስተካከላል። ከጃኒ ጋር ተጣላ አልተጣላም፣ ባካችሁ አልተጣሉም። ውሸታቸው ነው። አይጣሉም። ግረታቸውን የተደባበቁት ተደብቀው ነው። ለምን ተንኮሉ ታውቆበታል። ታያቸው ታውቆባቸዋል። ተይ አልተጣሉም። ይመጣሉ አብሮ። ዝም ብላችሁ ጠብቁ። ዝም ብላችሁ ጠብቁ። ድራማው ይቀጥላል። አልተጣሉም። ይሄ አብሮ አንድ ላይ የሰሩት ሴራ ጆን ዳንኤል አሁን መያዝ ስላልቻሉ ይስማማሉ። ገባችሁ? ሙድ ይሰራሉ። ድራማ ሌላ ድራማ ይሰሩብናል። ዝም በሏቸው። ምን ያጣላቸው? አሁን አዶናይ እንትን ብለን እኔ እና እሱ እየተስማማን ነው። አሁን አዶናይ ከኛ ጋር ነው። እንዳትነኩት። ማንም ሰው እንዳይነካ። ይቅርታ ጠይቃለሁ። ምን ችግር አለ? ልታሰር ደግሞ በሱ ታሰርኩ። ምን ችግር አለ? በሱ የመሰለ ልጅ ብታሰር እና ማለት ነው። ገረመኝ። ስንት ነገር አሰብኩኝ። ግን ጃኒ አስደምማኛለች። አይዞሽ። ይሄ የኢትዮጵያ እንትን ነው፣ የኢትዮጵያ ላይፍ ነው። እየተቃወምኳት አይደለም። ባይዘዌ ተገርሜ ነው። እቺ ልጅ ትምህርትም የላትም ተብሏል። ምንም ማድረግ አትችልም። እግዚአብሔር ግን ደና ሰው ይስጥሽ። እውነት ለመናገር ማለት ነው። ይሄ ሁሉ የባከንሽውን ይሄን ሁሉ ወንድ የታገልሽውን ጆን ዳንኤል እና አዶናይ ስራቸውን እየሰሩ ስለሆነ እንትን አለለም። ገባችሁ? አሁን ጆን ዳንኤልም እንትን አዶናይ ተቀላቅሏል ከእንትን ጋር ከመንግስት ጋር ተቀላቅሏል። ደስ ይላል። በጣም ደስ ይላል። አሁን ትግሬዎች ደግሞ ይነሱበታል። እነዚህ የብሔር ፖለቲከኞች ይነሱበታል። ለዚህ እኔ አዶናይን በፊት መደግፈዋለሁ። ተስማምቶ ሀገሩ ካለው ጋር ተስማምቶ ሚኖር ምን ሚል ከሆነ እኔ ምንም ችግር የለብኝ። ካልነካኝ እኮ አልነካም። እኔ በሌላ ነው አለቀ። አሁን የብሔር የራሱ ወገኖች አሁን ይነሱበታል። ጠብቁ። ተገዶ ነው ታስሮ ነው ይላሉ። አልጠይቅም። ቆይ የምጠይቅበት ጊዜ አለ። አይቼ ነው ሚሰራውን አይቼ ስተማመንበት ይቅርታ ጠይቃለሁ። ምንም ችግር የለውም። የይቅርታ ቪዲዮ ሰራለሁ። ምንም ችግር የለውም። አሁን አልጠይቅም። አሁን እኔ አላመንኩበትም። አላምነውም። እኔ ውስጤ አላመነው። ለምን እነዚህ የብሔር ፖለቲከኞች በጣም እንትን ስላሉት ማለት ነው። አሁን ግን መፈናፈኛ ስላጣ ወይ ይወጣል ወይ ደግሞ አርፎ ኢትዮጵያ ላይ ከአብይ ጋር ተስማምቶ ማለት ነው ይኖራል ማለት ነው። አሁን በቅርቡ ቪዲዮ ይሰራል። አንድ ላይ ናቸው። እኛ ምን አገባ? አውቆ ድራማ ሲሰሩ ነው ተብሏል። ድራማው ግን ከሽፏል። ለአዶናይ ሰንሰለት ብረት ሆነበት። በጆን ዳንኤል ላይ የሰራው ድራማ ማለት ነው። የሰሩት ድራማ ሰንሰለት ሆነበት። ገባችሁ? አሁን ሰሞኑን ወጥቶ ማለት ነው። ይኸውላችሁ ሰሞኑን እኔ ማምነው እኔ ይቅርታ የምጠይቀው ጠብቁ። ሰሞኑን ይወጣና የኢትዮጵያ መንግስት ጥሩ እየሰራ ነው እና ከመንግስት ጎን ነን ይላል። ካላለ በስተቀር አልለም። ከአብይ ጎን ነኝ። ኢትዮጵያ ላይ ምንም አይነት ችግር የለም። የትግራይ ህዝብም ምንድነው ስሙ ጆኖሳይድ አልተደረገበትም የሚለውን አሰሩት የኦሮሞ ልጆች። ይሄንን ካልሰራ ማለት ነው ይሄን ከሰራ ይሄን ቪዲዮ ከሰራ ማለት ነው በፍጹም እኔ ከገባው 2 ዓመቴ ነው 3 ዓመቴ ነው ኢትዮጵያ ከገባው ዓመቴ ነው ምንም አይነት ችግር አላየው። ኢትዮጵያ ላይ ሰላም ነው ምናምን ብላችሁ አሰሩት። እሱ በኋላ ፕሮፓጋንዳ ሊሰራ አይደል የፈለገው። በራሱ አፍ አሰሩት። ያኔ ማለት ነው ወጥቼ ይቅርታ ጠይቀዋለሁ። አለቀ። ለምን ብትሉ ማለት ነው ያኔ ወጥቼ ይቅርታ ጠይቀዋለሁ። አለቀ። ከዛ ባወራው በዛው አፉ ጢማጥም ውስጥ ስለሚወርድ ማለት ነው እንዴት አድርገው እነሱ ወጥቶ አይቃወሙ። ገባችሁ? ትግራይ እንደዚህ ሆነ ምናምን አይሉም። ለምን? የራሳቸው ልጅ መስክሯላ። ውሸት ነው። ለዚህ አለቀ። የምፈልገው ይሄንን ነው። አሁን ሰሞኑን እንትን እያለ ነው የመንግስት ስራ እያስተዋወቀ ነው የባቡር ምናምን። አሁን ደግሞ እያለ ይቀጥላል ማለት ነው። ግዴታው ነው መስማማት። ለዚህ
በግሉ አይደለም የሚሰራው። እኔ ደስ ብሎኛል። አዶናይ ጥሩ እርምጃ ነው የወሰድከው። በዚህ አሁን ጥችን የምታክል እያመንኩ ነው። እነ ሎዛ ምናምን ይለፍልፉ፣ ምንም አያመጡ። ዋናው አንተ የሸገር አዎ በቃ አሁን እንደ አብይ አንደኛ ነው አለ እኮ። አብይ እየሰራ ነው ብሎ እኮ ተናገር እኮ። አወም እኮ ነው መቃወም አይችልም። አያችሁ እንዲህ ነው አያችሁ። የሰሩት ድራማ ለአዶናይ ጢማጢሞ ነው የሆነበት። በጆን ዳንኤል ላይ ከጃኒ ጋር የሰራው ድራማ ሰው ጥላለሁ ብሎ ራሱ በብረት ሰንሰለት የሚለቀውን ፒክቸር ሂዱና እዩ። ሳይኮሎጂ ስለማይገባችሁ ነው። በስዕል እኮ እየተናገረ ነው ጭንቅ ውስጥ እንደሆነ። እናንተ ግን የምታስቡት ከጃኒ ጋር ስለተጣላ ምናምን አይደለም። እና ደስ ይላል። ደስ ብሎኛል አዶናዬ። መንግስታችን የኢትዮጵያ መንግስት ጥሩ እንደሰራ እንትን ምንድነው ስሙ ጥሩ እየሰራ እንደሆነና ወደብ ከጅቡቲ ምናምን በሱ ልብስ ሳይክ በጣም ደስ ብሎኛል አዶናዬ። አሁንም ቀጥል። ደሞ ወተክ ሰሞኑን ማለት ነው ከአንድ ሳምንት ከሁለት ሳምንት ከወር በኋላ የኢትዮጵያ መንግስት ኢትዮጵያ እንዴት አሪፍ እንደሆነች የኢትዮጵያ መንግስት ምንም አይነት ነገር ማለት ነው እንትን ጦርነት እንደማይፈልግ በዛ በኩል ያሉት በሰሜን በኩል ያሉት የትግራይ ቲፔሌፍ እንደሆነ ህዝቡን የጨፈጨፈው ብለ ወጥተ በእጅ አዙር ትመሰክራለህ። አሁን ቲፔሌፍን ቀጥል አርጋሃቸዋል። እኔ ደግሞ ውድድ አርጌሃለሁ። በቃ የትም መሄጃ የለህም። አየህ እንዲህ ነው። ቤተሰቦች ትግራይ ናቸው አይደለ? ቤተሰቦች አንተ ግን እውነተኛ ሰው ነህ። አብይ እኔ እንጃ እኔ በቃ ሌላ ልናገር፣ ግን ደስ ብሎኛል ከመንግስት ጎን በመሆንክ ከመንግስት ጎን ነኝ ብለህ እንትን ስላልክ በጣም ደስ ብሎኛል። ከጆን ዳንኤል ጋር ወደፊት ስራህን ስራ፣ ወደፊት ቀጥል። ስለ ግል ህይወትክ አይመለከተኝም፣ ግን በጣም ደስ ብሎኛል። አዶናይ ቅጥል ላረገው ቲፔሌፍን ቀላል እንዴ? እኛን እኮ ጮብ ያስረገጠን እንዴ? ገና ሌላ ስራ ይሰራል። ገና የሰሞኑን ራሱ ጦርነት ከዛን የተጀመረው ብሎ አዶናይ ነው የሚናገረው። ካለበለዚያ ምርጫው የራሱ ነው። ወይ ይወጣል ወይ ደግሞ ማለት ነው የኢትዮጵያ መንግስት ምንም አይነት ጦርነት ምናምን አላረገም። ስራ ላይ ነን፣ ጦርነት የሚፈልጉት በዚህ በኩል ነው ብሎ አዋጅ ያውጃል። አለቀ። እና ታዲያ እንዴት ከአዶናይ ጎን አልሆንም? ካናዳ ሄዶ ምን እንደሚያወራ ማየት ነው የምፈልገው። ካናዳማ አይሄድም፣ ወይ ሌላ ሀገር ነው የሚሄደው፣ ወይ አሜሪካ ወይ ምናምን ነው የሚሄደው። ያኔ ደግሞ ምን እንደሚያወራ ሲወጣ ምን እንደሚያወራ ማየት ፈልጋለሁ። ምንድን ነው የሚያወራው? ተገድጄ ነው እንዲሆኜ ነው ምናምን እንደዚህ ነው እያስፈራሩኝ ነው ኢትዮጵያ ውስጥ እንትን ማለት በጣም ከባድ ነው፣ ወይስ ለህዝቤ ድምፅ ሆናለሁ አደይ ማዕሬ ትግራይ ምናምን ይል ይሆን፣ ወይስ ደግሞ እንትን ይልብን ይሆን? እኔ እኮ አሁን እኮ ማየት ነው የፈለግኩት። ግን እሱ ከኢትዮጵያ አይወጣም። አዶናይ ኢትዮጵያዊ ነው፣ አይወጣም። ጥሩ ልጅ ነው። አይወጣም። እንዴ ሰነፍ ነው። ሰነፍ ውጭ ሀገር ላይ ሰነፍ ውጭ ሀገር ላይ አይኖርም። እውነቱን ልንገራችሁ፣ ሰነፍ ነው። ቤቱን አላያችሁትም? ካናዳ እየኖረ ማለት ነው ቤቱ ምን ያህል እንደሚያምር ግን ማኔጅ ማድረግ ስላልቻለ ነው ወደ ኢትዮጵያ ተመልሶ የገባው። ለምን ካላሳብ እኖራለሁ ብሎ ከበደው። አያዶናይ ቻለው ያልፋል። ቻለው ትለምደዋለህ። የኢትዮጵያን ተንከገር ትለምደዋለህ። አሁን እየለመድከው ነገሮች እየሰፉልክ ይሄዳሉ። ጥሩ ይሆናል። ከመንግስት ጋር ተስማማ ጎበዝ። እንቺ ደግሞ ለዚህ ማለት ነው እንትን ይላል። ከመንግስት ጋር ተስማማ ጎበዝ። ከብሔር ፖለቲከኞች ራቅ። አሁን ሳትወድ በግድክ ይርቁሃል።
ሁሉም ይርቁሃል። እየራቁክ ነው። አንዱ ወጥቶ ተናግሯል። እየሰደበው ነበር። እንደውም ለኔ ሁሉ ጽፎልኛል እና የትግራይ ልጆችም እየተቃወሙክ ነው አዶናይ። በኔ በኩል ብዙ ነገር ጽፈውልኛል እና ማለት ነው እኔ በጣም ደስ ብሎኛል። የጠረጠርኩት የነበረው ያው የብሔር ፖለቲከኞች ሲቆሙልክ ነው። እናያለን። እንግዲህ ኢትዮጵያ ለመኖር ግዴታ ከመንግስት ጋር መስማማት ግዳችሁ ነው። አሁን ደግሞ ከመከላከያ ጎን ነኝ ብሎ ቪዲዮ እንዲሰራ አድርጉ። እያንዳንዱን የቲክቶከር ታዋቂ ከጆን ዳንኤል እስከ አዶናይ ከመከላከያ ጎን ነን፣ ኢትዮጵያ ሀገራችን ብለው ይስሩ። ያኔ ነው አዶናይ ልታምኑት የሚገባው። ኖርማሊ እንዳታምኑት ግን ተስማምቷል እኮ። ኦኬ አሪፍ ነው። በጣም ደስ ይላል። አይ ደስ ብሎኛል። ሰሞኑን ይሰራል። እንዴ ምን ሆነሽ ነው ሙ? ያኔ እኔ ወጥቼ ይቅርታ ጠይቋለሁ። እኔ ነኝ የተሳሳትኩት፣ ይቅርታ አዶናይ እላለሁ። ልክ ዘመዶቹ ሲነሱበት እኔ ከጎኑ ቆማለሁ። ናይል መስራት አለበት እንትን እንድል። ያኔ እሱ ስራውን ነው፣ እኛንን የተሳሳት ነው፣ አሳስተውን ነው እንላለን። እኔ ግን ደስ ብሎኛል። አሁን ራሱ በጥቂቱ ስላየሁት በጣም ደስ ብሎኛል። ከጆን ዳንኤል ጋር አንድ አይነት ማለት ነው። ባቡር ሀዲድ ሲያስታውቁ አይታችኋል። መንግስት እየሰራ እኔ የምጠይቀዋለሁ። አንድ ላይ ነው የምንጠይቀው። አሁን አይደለም የምንጠይቀው ናሊ ሰሞኑን ማለት ነው። ወጥቶ ሁሉም የቲክቶከር እንትኖች ማለት ነው ከመከላከያ ጎን ነኝ ምናምን ይላሉ። እሱም ቪዲዮ ሲሰራ ነው ተቀላቅሎ መስራት አለበት። ገባችሁ? ከዛ በኋላ የኢትዮጵያ መንግስት አብይ ምንም አይነት ጦርነት አይፈልግም፣ ስራ ላይ ነው። በቲፔሌፍ ነው እንትን ያለው ምንድነው የሚባለው? ቲፔሌፍ ነው በሰሜን በኩል ያሉት ናቸው ያስቸገሩት ሲል ማለት ነው። ያኔ እሱ ምስክር ነው። ያኔ አምነዋለሁ። ለምን ብትይ ማለት እሱ የውጭ ዜጋ ነው፣ ዲያስፖራ ነው። እኔም ብገባ አልፈራም። ፕሩፍ ይስጠን። ፕሩፍ ነው የምፈልገው። ገባሽ? ያኔ ከአብይ ጎን ነኝ ሲል አሁን ራሱ በሰራው በሀዲዱ እንትን ማለት ነው ቲፔሌፎች ቅጠል ብሏል። ያኔ ቀበራቸው ማለት ነው። አለቀ። ስትራቴጂ እንደዚህ ነው። በራሳቸው ልጅ እነሱን አለቀ። አይ እሱ እንኳን እንደዛ ስላለ ታምኖ ምንም ቦታ አይሰጠውም። ለሱ ግን ያው እንትን ነው። ገባሽ? እንትን ይላላ። አሁን በየትም ቦታ ሰላማዊ ሰልፍ ምናምን ብሎ ወጥቶ አያለቅሱም። እንዴት ነው ወጥቶ የሚያለቅሱት? እንደ ጁሃር እኮ በይው እኮ እላያቸው ላይ ከመሰከረ አሁን እኮ እየመሰከረ እኮ ነው እንዴ። ምን ሆነሽ ነው አንቺ? አልገባሽም። እኔ እና ካለበለዛ አንድ ነገር ካለበለዛ እኮ ማለት ነው በግል እሱ አንድ ነገር ልንገራችሁ። በግል እኮ እርዳታ ምናምን እየሰራ አላማው ምን እንደሆነ አናውቅም። ልክ ግን ከአብይ ጎን ነኝ ከዛ ወደዚህ የሚመጣውን ነገር ልክ ሲቃወም ግን ይሄ ልጅ ሰላማዊ ነው ብለሽ ታምኛለሽ። ለምን? ተስማምቶ መኖር ነው የሚፈልገው። ቲፔሌፍ ባናቱ ይተከል እያለ ነው። የትግራይ ህዝብ ባናቱ ይተከል ነው። አለቀ ጫወታው። እና ግድ እኮ ነው ለራስሽ ሴፍቲ ግድ ነው። ይሄ እኮ ሳይኮሎጂ እኮ ነው። ለዚህ እኔ ደግሞ ያኔ እንዴት ነው አዶናይን እንትን ማልለው ይቅርታ ማልጠይቀው? አስባችሁታል? ተደፍቼ ነው እንዲህ ተዘግዝቄ። ያኔ ደግሞ እነሱ ደግሞ ይነሱበታል። አሁንም እየተነሱበት ነው። ትግራዮች እንደኔ ምን አገባኝ? በቃ ያኔ ይጠነቀቃል። ምን አገባኝ? አለቀ። እንደሱ ተስማምቶ መኖር ግዴታ። ይሄ ነው ሴፍቲው፣ ይሄ ነው እንትኑ። የአዶናይ የመታመኛው እንትን ለአብይ ወጥቶ መመስከር አለበት። ማንም አይነካውም። ማን ይነካዋል? ማንም አይነካውም። ይመሰክራል። ከዛ ስራውን ይሰራል። በቃ ስራውን ይሰራል። እርዳታውን ይረዳል። ወጥ መጭለፍ ይወዳል። ወጥ ቤት አይማርም ነበር። እኔ እኮ ካናዳ ድረስ ግን እንደው እኮ አላሙ
እንደውም ለሱ አሪፍ ነው። አረ አንቺ ደግሞ ገና ካሁኑ የሀዲዱን እንትን ስላስተዋወቀ አብዷል። አንቺ ቲፔል ፍርቅጥል ብሎበታል። እኔ በጣም ደስ ብሎኛል። ግን ወጥ ቤት ለምን አልተማረም ይሄ ልጅ? እውነት ነው። ወጥ መቅዳት ይወዳል፣ ድግስ ይወዳል። ልጆቻችሁን ብዙ ሰው እያበዛቸው አታሳድጉ። መጨረሻ ላይ ተምሮ ማለት ይሄ ሁሉ ዋጋ ተከፍሎ ማለት ነው። መጨረሻ ላይ አንቺ የገባሽ ነገር አለ። ግን አሁን ያልሽው ነገር መስከር ዋጋ ያስከፍሏል። ግዴታ ነው። ሁለት ወዶ አይቻልም። ተልኮ ካለውም ይታወቃል። ግዴታ ነው። ግዴታ ነው። የኔ ወንድም የገባኝም ይኑር ያልገባኝም ይኑር ማለት ነው። ግዴታ ነው። አሁን እኮ እየመሰከረ እኮ ነው። አብይ ጥሩ እየሰራ ነው። ሀዲድ እየሰራ ነው። ሀገሪቷን እያለማ ነው ብሎ እኮ የካናዳ ተከታዮች እኮ አይተውለታል። ምንድን ነው የምትሉት? እዛ ቁጭ ብሎ ስለ ትግራይ ጦርነት እቺ ልጅ እናትና አባቷ በዚህ ነው የሞቱት ብሎ መንግስት ላይ ፕሮፓጋንዳ እያሰራችሁ ነው። ተጠንቀቁ እንዴ! በህፃናት እኮ የሚነገር ነገር ማለት ነው። በህፃናት የሚነገር ነገር እኮ ማለት ነው ሪያሊቲ ነው እንዴ! ያቺ ማናት ስማ የምትባለው 3 እናት ነው 2 ልጆች ቀብራ አልፋ ምናምን እንዲህ በጦርነቱ ምናምን። ይሄ በጣም ዴንጀር ነው። ምንድነው ፕሮፓጋንዳ እዛ ኢትዮጵያ ቁጭ አስደርጋችሁ ሚዲያ ላይ ፕሮፓጋንዳ እንዳታሰሩ፣ ምንም አይነት ሂስትሪ እንዳይወራ። ይሄ ለአብይ ነው። ይገባችሁ? እናንተ ድር ናችሁ እንዴ? እዚህ ያሉት እኮ ይሰማሉ፣ ያስተረግማሉ እኮ እንዴ። አመለት ሙጫ ላይ ቀርባ ያቺ ልጅ ከዛስ እንትን 3 እህቶች ወንድሞች ነበሩኝ በጦርነቱ ምክንያት። ጦርነቱ ማን ነው እንትን ያለው? ድሮል ማን ነው እንትን ያለው? አብይ ላይ ቁጭ አስደርገህ ታስመሰክራለህ። ከውጭ የገቡት አብይ ጥሩ እየሰራ ነው፣ የሀገሪቷ ሴፍቲ እንደዚህ ነው ብላችሁ የብሔር ፖለቲከኞችን ቅበሯቸው። በዚህ ብቻ ነው የምትቀብሩት። እነዚህ ልጆች ገብተዋል አይደለ? እዩና ኑ ሰልላችሁ ኑ ተብሎ ቢሆንስ እንዴ ምን እያላችሁ ነው? እኔ እኮ አሁን እኮ ከብሔር ፖለቲከኞች ጋር ለስራ ብል እሰራለሁ አልፈልግም ብዬ ነው እንጂ ከዛ ኢትዮጵያ ገባለሁ ያሉትን ችግሮች ማለት ነው እንትን ብዬ እናንተ በማታውቁት ሰልላችሁ ኑ። ከዛስ እዚህ ሰላማዊ ሰልፍ ሲወጣ እንዲህ ቦታ እያለ እንትን ይልላቸዋል፣ ያስገባላቸዋል። በውጪ ተቃውሞ ተቀባይነት እንዲያገኙ ቢሆንስ እንዴት ነው አንድ ሰው ከካናዳ ገብቶ እንትን የሚለው? ለዚህ እዛ ቁጭ ብሎ ከካናዳ የገባ ከየትም ሀገር የገባ እዛ ቁጭ ሴፍቲ ሀገሪቷ ላይ ምንም አይነት ችግር የለም ማለት አለበት። አብይ ጥሩ እየሰራ ነው። ገባችሁ? ውጭ ያለ እንዲመሰክርላችሁ አትፈልጉ። እናንተ ከዛ ፕሮፓጋንዳ ብቻ አታስነፉ። እዚህ ያሉት ፕሮፓጋንዳ ይንፉ። ለምን ስላላዩ በወሬ ነው። በቃ ለዚህ እንትን ማለት አለበት። ከመከላከያ ጎን ነኝ፣ ኢትዮጵያ ሀገሬ ትቅደም ማለት አለበት። አለቅ አንድ ላይ መኖር ከተፈለገ ገባችሁ? እንደዚህ አድርጋችሁ ነው የብሔር ፖለቲከኞችን ቀብር የምታደርጓቸው። የብሔር ፖለቲከኞችም እየተኙ አይደለም፣ በተለያየ ነገር በጣም ብዙ ማስረጃ ስላጡ ነው እንጂ እኮ በጣም እየሰሩ እኮ ነው። ይህን ታውቃላችሁ? ይላል ይናፍቅሻል አይደል ያልከኝ? ይላል 1 ወር ጠብቀኝ ይላል። አሁን አዶናይ የመከላከያ ልብስ ይለብሳል፣ ከመከላከያ ጎን ነኝ ይላል። መከላከያ ውስጥ ይገባል። ጠብቁኝ፣ ዝግጅት ይዘጋጃል። አለቀ። እንዴት ታዲያ ያኔ አዶናዬ እንዴት ይቅርታ አልጠይቀው? እንዴት አልወዶም? በቃ አለቀ። የራስሽ ጉዳይ ምን አገባኝ። ሄደሽ የራስሽን ልጆች ጠይቂ፣ አዶናይን ጠይቂው። አዶናይ ምንም ችግር እንደሌለ ትግራይ ላይ ጆኖሳይድ እናንተ ተሳስታችሁ አሳስታችሁናል። እኛንም ጆኖሳይድ እንዳልተደረገ እየመሰከረ ነው። ሄደሽ ውሸት ነው። ለዚህ ማለት ነው ለኢትዮጵያ እርዳታም ይለቀቃል። ምን ይላል? አለቅ። ካለበለዚያ እኮ እነዚህ እኮ ቲፒኤልኤፍ ምናምን በጣም ፓወር ስላላቸው በእንዲህ አይነት ነገር እናንተ እንትን ካላላችሁ ማለት ነው እርዳታ ራሱ
አረ ተሳስቼ ሴጣን ሽው ብሎኝ። አዶናይ አዳኝ ነው። አዶናይ ማለት ምንድን ነው? አዶናይ ማለት አዳኝ ነው እንዴ? አገር ሊያድን የመጣው እኔ እንደሆነ እንጃ ሽው ብሎኝ። አረ እኔ ልሙት፣ እኔ ድብን ከሱ በፊት አድርጉኝ እንዴ! አዶናይ እንዳትነኩት። በአዶናይ ከመጣችሁ እኔ ማለት ነው መቆምባችሁ። አረ ተቀልዳላችሁ እንዴ? አሁን ከአብይ ጋር ሆኖ ለዛው። አረ አዶናይ ከፈለክ መቶ ግረፈኝ። 100 ይሻላል 200 ስንት ይሻላል? ግረፈኝ፣ እገረፋለሁ እንዴ! አዶናይ አገር እየሰራ ነው። ከሀገር ከሚሰሩት ጋር አዶናይ ሀገር ከሚሰሩት ጋር ነው። ሀገር ከሚሰሩት ጋር ይኸው ልብ ገዝቶ ተስማምቶ ፖለቲከኞች የቤር እነ ሎዛ ምን ያወጣችሁ? ሎዛም ገብተሽ ስሪ፣ ሀገር ስሪ፣ ኦሮሚያን ስሪ የኔ እናት። አዎ አለቀ። ለማንኛውም ማለት ነው አሁን እንግዲህ በዚህ በኩል ጦርነት አለ፣ በዚህ በኩል ራብ አለ። የለም አንሰማም። ተመስገን ፈጣሪ። ወይ እኔስ እንደው ይንጫጫሉ ብዬ ነበረ። ተመስገን ጌታዊ ተመስገን። ወይ ጸሎቴን ሰማኸኝ። አዶናይ ጥሩ ልጅ ነው። እጅንማ ሳይናገር አይሄድም። በዚህ ልትሸውጅ ለምን እሸውዳለሁ? አዶናይ የኔ ፍቅር፣ እኔ እኮ ደጋፊው ነኝ። እኔ 5ቱንም ስልኬን አሳያቸዋለሁ። የኔ እናት 50 ዩሮ መኪና እንዲሸለም ቮት ያረኩበት። ስለ ብሔር አላወራችም ስለ ሀገር እንጂ እንዴ ሀገር። እኔ በአዶናይ የተነሳ ኢትዮጵያን ወደድኩኝ እንዴ። አዶናይ ከካናዳ ገብቶ እንደዚህ ፍንሽንሽ ፉሹሽ ሲል ማለት ነው ቀናውኝ። አሁን ወጥቶ ይኸውላችሁ፣ አሁን ወጥቶ ማለት ነው ሀገራችን ሰላም ነው ለዲያስፖሮች መመስከር አለበት። ገባችሁ? ወጥቶ ከመከላከያ ጎን እንደሆነ ወደብን አንድ ላይ ማስመለስ እንዳለብን፣ በቃ የኢትዮጵያ መንግስት ጦርነት እንዳልከፈተ ስራ ላይ እንደሆናችሁ ወጥተው የሚዲያ ሰዎች መመስከር አለባቸው። አዎ ይችላል፣ አዶናይ ይችላል። አየው ፍላይት አየው እኮ እንትን ወደብ ምናምን ሲያስታውቅ እኮ አየሁት እኮ አየው። የኢትዮጵያ መንግስት በጅቡቲ በኩል ያለው ወደብ እየሰራ ነው አለ እኮ። አየው እኮ ይችላል፣ አዶናይ ይችላል። እንዴት ነው የማይችለው? ይችላል። ኢትዮጵያዊ ነው። እኔማ እነዚህ የብሔር ፖለቲከኞች እኮ ናቸው ያሳሳቱኝ እንዴ። እናቱ ቲፒኤልኤፍ እኮ ናት። እና እኛ ምን አገባን? ቲፒኤልኤፍ ሆነች ዲኤፍ ሆነች እንዴ? አሁን ራሱ አቃጥሎልናል። ቲፒኤልኤፍ ተቃጥል አዶናይ ተቃጥል እና እንዴ መንግስት ጠልቶ እንትን የለም። ኧረ እባክሽ እንዴ! ታዲያስ ዋናው ነገር ለምን ይመስልሻል እንደዚህ የምለው? ኦሮሞ 1 ሚሊዮን ቲክቶከር ቪዲዮሽን ለህዝብ ሼር እያደረገልሽ ነው። ማን ነው እሱ? እባክሽ ተይው። ቢያደርግ ባያደርግ ማን? ሮቤል የሚባለው ነው። ሮቤል ነው ያድርግ። ሳንቲም ሊሰበስብ ፈልጎ ነው። በቀደም እንትን ሲል ሰምቼዋለሁ። ሞትኩኝ አልኳቸው። የዚችን ሴትዮ ቪዲዮ አድርጌ አለ። አዎ ሳንቲም ፈልጎ ነው። እንትን አንድ ጓደኛ ነበረችኝ እዚህ ሚዲያ ላይ አብራኝ እንትን የምትልና ሚስቱ ትግሬ ናት። ሚዲያ በል መቻ ገባት እና ማለት ነው እንዲህ አለ። አሁንም እዛው ላይ ነው። እኛ ሌላ ቦታ ገብተናል። አሁንም እዛው ላይ ነው። ይበል ያውራ። ተውት። ምን አለ መሰላችሁ? ሳንቲም ይሰብስቡለት በሱ በኩል እንግዲህ ከሰሳት እነሱ እንደዚህ አይደለም ያስጠቋችሁ እንግዲህ። አዎ እስቲ እሱ እዚህ መጥቶ ይክሰሰኝ። እንዲህ አለ። በጣም ነው የሳኩበት። በሌላ አይቼው ማለት ነው። የዚችን ሴትዮ ሼር ካደረኩ በኋላ ቪዲዮ ቲክቶክ ማስጠንቀቂያ ሰጠኝ። ለዚህ እባካችሁ ኮፒ ሊንክ እና እንትን አድርጉልኝ እና ፎሎ አድርጉኝ አለ። ሞትኩኝ አልኳቸው። አሁን ለእኔ ሚዲያ ላይ ያለ ሰው አግዞ የእሱን ቲክቶክ ሲያዘጉ አስባቸዋል። እንደው አስባቸዋል። የኔን ቪዲዮ ስለለጠፈ እንትን እናንተ አስቡ እንጂ እንዴት ነው የምታስቡት?
አሁን ደግሞ ሳንቲም አዋጡ እንዲህ አይነት ሙድ አላቸው አቃቻለሁ ዲያስፖራዎች ሳንቲም አዋጡ ወርቄን ልንከሳት ነው ብሎ ሳንቲም በውስጥ በኩል አዋጡ ሙጭለፍ ያረጋቸዋል የሆነ ጊዜ ላይ እዚህ ኤርትራኖች ማለት ነው ዮኒ ማኛ እናዷቸው ማለት ነው ብር ያዋጡ ነበርና አንድ ኤርትራዊ አዋጡ አሉና ማለት ነው አዋጡ ቅርጥፍ አረጋቸው ዮኒ ማኛም ሳይከሰስ ማለት ነው እና እዚህ በጣም ነው የሳኩትና ታያቸው የኔ እናት ገንዘብም ካገኘ ጥሩ ነው የኔ ወገን ነው ኦሮሞ ስለሆነ በእንደዚህ አሁን ሳንቲም ቢያገኝ አንድ ኦሮሞ ሀብታም ሆነ ማለት ነው ለዚህ ለኔ አይጨንቀኝም ግን ለኔ ብሎ ማንንም ያዘጋም እኔ ፕሩፍ እሰጣለሁ እዚህ ሚዲያ ላይ ማንንም ፍሬንድ የለኝም ማንንም ለኔ ብሎ ሄዶ ጋሰው የለም እኔ ራሴን ችዬ ነው